አንዴ አየኝ እንጂ ታድሶ ታድሶ የምትቀበለው ትምህርትን አሁን ሌሎች አሉ እኔ የማውቃቸው እና ሀብታሙ የሚባሉ እኔ ፔጅ መጥተው ሲያስተምሩ የነበሩ አሉ። ከነሱ ጋር ይግባባሉ? እርሶ ከነሱ ጋር አንድ ኖት? ማን ነው? እነ ሀብታሙ የሚባሉ ታድሶን የሚሰሩ እኔ ቤት እንዲያውም አንድ ሁለት ሶስት ቸው የሚያስተምሩ አሉ። አላቀውም። አግዝ አውቃለሁ። አግዝ ከዛ ሌላ ደግሞ ጽጌ ሌላ ጽጌ አውደ ወንጌል የሚባል። ስለዚህ ለብቻው ነው እርሶ ከማጋ ነው አብረው የሚሰሩት? አይደለም አውቃቸዋለሁ። እና አግዝ ጋር ከና አግዝ ጋር ነው እና አግዝ ተፈራው አግዛቸው ተፈራው ኤርሚያስ ትምህርት ጋር የተለየ አይደል ትምህርታቸው? እናንተ ምንም የተለየ ነገር የለውም። እንደሌለው ላሳይህ ነው። በጣም ጥሩ። እንደሌለው ልነግርህ ነው። እሺ አሁን አዳመጠኝ። በጣም ጥሩ አዳመጠኝ። አሁን በወንጌላውያን አማኞች ያለው አንድና አንድ ብቻ ነው። ቃለ ሕይወት ከመካነ ኢየሱስ፣ መካነ ኢየሱስ ከቃለ ሕይወት፣ ሙሉ ወንጌል ከየትኛውም ቸርች አንድ መሆናቸውን ላሳይ። አንድ መሆናቸውን። ሌሎች ሰዎች አንድ አይደሉም፣ እንትን አይደሉም። ለምሳሌ ስብሰባ ላይ የሙሉ ወንጌል አባል ቃለ ሕይወት ሄዶ አይሰበሰብም፣ ገንዘቡ አይቆጣጠርም ምናምንም ይባላል። በምንም ተአምር ሊቆጣጠርም አይችልም። አንድ አባል የሆነበት ቦታ ትቶ ሌላ ጋር ሄዶ መባ ማስቀመጥ አይችልም። አስራቱን መክፈል አይችልም መባ ካልሆነ በቀር። ልክ እንደዚሁ ኦርቶዶክስ ቤተክርስቲያን ሚካኤል ጋር አባልነት ያለው ገብርኤል ጋር ሄዶ ሊሰበሰብ አይችልም። ውጣ ነው የሚባል። ምክንያቱ የሰበካ ጉባኤ ካርድህን አምጣ ይባላል። ክርስትና ቢኖረው ተስካር ቢኖረው አይችልም። እያንዳንዱ በየሰበካ ጉባኤ አገልግሎት ማግኘት የምችል እኔ ኦርቶዶክስ ነኝ እኮ እንትን ክርስትና አስነሱልኝ ብትን ማነው የንስሐ አባት የሰበካ ጉባኤ ካርድ አምጣ ትባላል። ስታመጣ የሚካኤል ሆኖ ቢገኝ ሄደዛ ሚካኤል እዚህ አገልግሎት አንሰጥም። እያንዳንዱ የራሱ ስርዓት ስላለ አይችልም። አየው፣ ለምሳሌ የአንዱ ደብር ቀዳሽ ሌላ ጋር መቀደስ አይችልም ካልተጋበዘ በስተቀር። አይ እኔ እኮ ቄስ ነኝ፣ እኔ እኮ መርጌታ ነኝ ቢል ታዲያ መርጌታ ብትሆንስ? እያንዳንዱ የደብረ አለቃ የሚካኤል አለቃ ገብርኤል ላይ አለቃ መሆን አይችልም። ገብርኤል ላይ ያሉ ሊቃውንትን ማዘዝ አይችልም። ምን አገባህ አንተ እኮ የሚካኤል ነው የሚባለው። አንተ ሚካኤል ላይ ያሉ ዲያቆናትን እዚያ ያሉ ቀሳውስትን መቆጣት ትችላለህ እንጂ ምን አገባህ እዚህ ነው የሚለው። ተራ ዲያቆን አለቃውን ሊያባረው ይችላል። 100% እውነት ነው የምልህ ያለው 100%። ወደዚህኛው ልምጣል። ምንም ነገር መቁረብ ቢፈልግ ወደዚህኛው ሳይመጡ ጥያቄ ስላለኝ ነው። ቆይ አንዴ ያኛውን ነገሩኛ በዛኛው ጉዳይ ላይ ስህተት ስለተናገሩ ይሄን መናገር አለብኝ። አባታችን የምናገረው ምንድነው በዚህ ጉዳይ ላይ ኦርቶዶክስ ቤት ማለት ነው። እኔ ለረጅም ጊዜ እኔ ብቻ ሳልሆን እናቴ ቤተሰቦቼ በሙሉ አሉበትና አንድ ቤተክርስቲያን አባል ሆኖ ሌላ የማይኮንበት የሚባል የለም። በመጀመሪያ ደረጃ ለምን አንድ ምዕመን የኦርቶዶክስ ምዕመን ታዲያ ሐዋሳ ገብርኤል የሚሄዱት ሌላ ቦታ የሚሄዱ አሜሪካ ያሉ ብዙ ቤተክርስቲያናት የሚያገለግሉ የሚሄዱ አሜሪካ ኢትዮጵያን እንቶ ኢትዮጵያ እንዲያውም ካርድ እንኳን አይጠይቅም። አንድ የሚጠይቅ የለም። ኦርቶዶክስ ምዕመን የፈለገበት ቦታ ሄዶ ሜምበርም መሆን ይችላል። ከአንድም 3 4 5 6 በጽዋ ደረጃ ራሱ የብዙ ቤተክርስቲያናቶችን አንድ ላይ አድርጎ የሚያገለግሉ ብዙ አሉ። የዚህ ሜምበርና እንደዚህ መሆን አትችልም፣ የዚህ ሜምበርና እንደዚህ ማለት አትችልም የሚባል አንድም በኦርቶዶክስ ኖሮም አያውቅም። ምናልባት ማያውቋት ከሆነ ኦርቶዶክስ አያውቅም። ግን እንዳሉት አሁን ቤተክርስቲያን ላይ አስተማሪዎች ካሉ ቅዳሴ የሚያደርጉ ካሉ እነሱ ለማንጠለው ነው ሌላ ገብቶ የሚያደርገው ለማንጠጠሉ። ለዛ ቤተክርስቲያን የተመደቡ ሰዎች አሉ። መጥቶ በግብዣ ማገልገል ይቻላል። ግን እዛ ያሉት ቀዳሾቹን ጥላ ያስወጥታል። እኔ ነኝ የምቀድሰው አይባልም የትም ቦታ። ለምን? ኦርቶዶክስ ስርዓት ስላላት ያንን ማድረግ ይቻላል። ግን እንደ ወጥ ቀማሽ ከይቅርታ ጋር በትምህርት አንድ ያልሆነ እዚህ መጥቶ የፈለግኩትን ላድርግ ቢል ኦርቶዶክስ ነው
በቅኖናም በዶግማም አንድ የሆነ ነገር እንጂ የምታስተናግደው አንድ ያልሆኑትን አታስተናግድም። ምክንያቱም ስንዴን ከእንክርዳድ አንድ ማድረግ አይቻልም። እስና ገና ያክል ስንዴ ከእንክርዳድ አንድ ሊሆን አይችልም። ወይ አብሮ የምታመልክበት ቦታ ነው ወይ ደግሞ ትለያያለ። ስለዚህ ሁሉም አምሮኛልና ትውፊቷም ጭምር ነው። ሁሉም አምሮኛልና ምንም ችግር የለውም። በኢየሱስ አንድ ስለሆን ብቻ አንተ ምን አስተምር፣ አንተም እንደፈለግኩ አንተ የጨበሬ ተስካር የሚሆንበት እኛ በላይፋችን እንኳን የማናደርገው ነገር ነው። የጨበሬ ተስካር ማለት ነው። ዩኒፎርም አንድ ካምፓኒ የሌላውን ካምፓኒ አሁን ለምሳሌ ስታርባክስ የሚባል አለ አሜሪካን ሀገር፣ ፒትስ ኮፊ የሚባል አለ። ፒትስ ኮፊ የሚያገለግለው አንድ ስለሆኑ የእነሱንም ጠጣ የእነዚህንም ጠጣ የሚባል ነገር የለም። ፒትስ ኮፊ ፒትስ ነው፣ ስታርባክስ ኮፊ ስታርባክስ ነው። የተለያዩ ብራንዶች ናቸው። በፕሮቴስታንት ያለው ምንድነው? አስሎንጋስ ከላይ እስከሆነ ድረስ ሌሎቹ እንደፈለገ ቢሆኑ ምንም ችግር የለውም፣ አብረን መሄድ እንችላለን፣ እንደራረጋለን የሚባለው ይሄ ፖለቲካ ነው።